በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለም ካለከት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንጀራጀረው። በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል ነገር እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለግከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ። እሺ፣ ይሄው ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄው እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ሰራ፣ በመጨረሻም ሰራ። ምንድነው? ታይም ማሽኑን ሰራሁት። እውነትህን ነው። አሁን ወደኋላ ሂጅ አባቴን እበቀለዋለሁ። ማለት ይሄ ሁሉ የለፋው አባቴን ለመበቀል እና ታዲያ አሁን በህይወት የት አገኘዋለሁ? እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደኋላ ሂጅ ልኩን አስገባለታለሁ። አንተ ያማል እንዴ? ቻው ቻው። ራሴን አየሁት። አባዬ ይሄ ሳልኩት ምንድነው? በዚህ ሰዓት ስዕል ብለህ የምታሳይ? ስንት የሚያሳስበኝ ጉዳይ እንዳለ ብታይ ይሄ የሚያስጨንቀኝ ይመስላል? ምንድነው? ምንም። ርቦ ነው? አዎ። እንካ ምግብ ብላ። ምንድን ነው ያየሁት? ምንድን አገኘኸው? ገደልከው ወይስ አልገደልከውም? ኧረ ንገረኝ፣ ምን ተፈጠረ እባክህ ሰውዬ? በጌታ በኢየሱስ ወይኔ እየመጣ ነው። ምንድነው? የለኝም። ምንድነው የለኝም አልኩህ እኮ። ይህ ንግግራችንን መቼም አልረሳውም። አሁን ያወራነው ንግግር ከ5 ደቂቃ በኋላ ትዝ አይልም። የምን ንግግር? እኔ ነኝ ከእብድ ጋር የማወራው። ሰለስ ቀንበር ትከሻዬ ላይ ያደርጉ አንተ ማረባ። በመጀመሪያ ቪዲዮ ስላያችሁልኝ በጣም አመሰግናለሁ። አይዟችሁ፣ አትደንግጡ፣ አልሞትኩም። ሁለቱንም ሆኜ የሰራሁት እኔ ነኝ። ከዚህ ቪዲዮ እንድትማሩ የምፈልገው ነገር በማንኛውም ሁኔታ ውስጥ ብትሆኑ ሰው እንዳትንቁ ነው። ነገሮችን አንቺ ራሱ ብሌን ነው እዚህ ቤት ምን አባያርክ ነው? ምንም። ስማ፣ ፈተና ጨርሳችኋል? አዎ። ውጤትን አሳየኝ። እሺ። ወድቄያለሁ። ወደቅ? አዎ። ገደል ይግባ። እንኳን አንተ ተረፍክልኝ። እውነትህን ነው አባዬ? አዎ። ቀጣይ ታሻሽላለህ። እሺ፣ አንተ ብቻ ኑርልኝ እኔ ልጅ። እወድሃለሁ። እሺ አባዬ። አባዬ ነው አንተ ደዳ። ምንድነው አንተ ደዳ? አባዬ ወዴት ማስጅ? ምንድነው? ቆይ በእናትህ በዚህ ኑሮ አስተምሬ ትወድቃለህ? ሰላም ነው ቤቢ? ደህና። ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ። የት አለ? ና ግባ። ምንድነው የሁሉ ሰው ቤት ውስጥ የሚሰራው? ምንድነው የሚሻለች? መጣሁ። አንተ ታባይ ደንብ ማይ ምንድነው ቤት ውስጥ የሁሉ ሰው? ድግስ ነው ነገር ይሄን እንዴ? ለምን ድግስ ነው? አሁን ናና ጊዜ ይሄ ደግሞ የማለሽ ነው። የጓደኛዬ ልጅ ነው። ወይ ሲያስጠላ። ናሁን እሺ መጣሁ
ወይኔ ቤቢ አሁን የአባትን ስልክ ታውቃለህ? ንገረኝ። ሄሎ ስማ፣ ልጅህን አግቼዋለሁ። ይቅርታ ወንድሜ አይሰማኝም። ሰምተሃል? እባክህ ይሰማል። ወጣ ብላ አወራኝ። ሄሎ አሁን ይሰማል? ልጅህን ሄሎ ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንደ መጣሁ ዝም ብሎ እኮ የተውከኛለህ ና ነው እንደዚህ። እሺ ይኸውልህ የዘመኑ ልጆች ከባድ ናቸው። እንዴት እንደመጣ ሰላም ነው እንደዚህ። እሺ ወይኔ ራይድ ግባ። ያው አስጀምራለሁ። እሺ ምንድን ነው የሚሸተው? እኔ እንጃ የሆነ የሚሸት ነገር አለ። ቆይ አይቻውን ይኸውልህ እጥነት አረጋ። ወዴት እየወሰድከኝ ነው? መንገድ ስተናል እኮ። ዝም በል እንዴ! ኧረ መንገድ ስተናል። ስማ የደብረህ ሚስቴን ብቻ ችግር የለውም። ኧረ አንቺ ዝም በይ። እዛች ቤት እንግባ። እዛች ቤት እንግባ። ዝም በይ በቃ። ሴትዮ ሞተች። ቀበራት። 720 ብር። ምንድን ነው? ዛሬ ያየውን ለማንም ሰው እንዳትናገር። ኧረ ለምን አልናገርም? የት እንደምትኖር አይቻለሁ። ብታወራ ቀብርሃለሁ። እሺ ቻው። ዛሬ በዚህ ቪዲዮ ሰላቢ እውነት ነው ወይስ አይደለም የሚለውን ሰላቢያችንን እናሳያችኋለን። አሁን ከሌሊቱ 8 ሰዓት ነው። ይኸውላችሁ እዚህ ጋር ምግብ አስቀምጠናል። እዚህ ጋር ደግሞ በሩ ክፍት ነው። ይኸውላችሁ ካሜራ እዛ ጋርም አለ። ሰላቢ እንጠብቃለን። አሁን እንደበቀ እንግዲህ ሰዎች እንዳያችሁት ሰላቢው ይዘኗል። ሰላቢ አለ ኪሱ ውስጥ ፈልግ። አብለው ሌባ ነኝ። ዝም በል ሌባ። ኧረ እባክህ ተናገር። ቤቢ ሰለሞን ይባላል። ለኔ አዲሱ ፍቅረኛዬ ነው። ለአንተ ደግሞ አዲሱ የእንጀራ አባት ነው። ምን ማለት ነው እንጀራ አባት? ማይ ያባታልኛ እንዴ? የዛን የማይረባ አባትህን ስም እዚህ ቤት ደግመህ እንዳትጠራ። ሳልዬ ብቻ ነው የምፈልገው። እንዴ ምን ማለት ስምን? ግባ ወደ መኝታ ቤት። አንቺ አናቱ ምን ያክላል? ምን አለ? ሄሎ አባዬ፣ እማዬ አዲስ እንጀራ አባት ይዛልኝ መጣች። እሺ ማትረባ፣ ሰዓቱ ደርሷል። እንግዲህ ምን ማድረግ እንዳለበት ታውቃለህ? አዎ አባዬ ፈጽሞ። እሺ ምን አባታ ፈጣን ምንድን ነው? ሄሎ አባዬ፣ አረጌዋለሁ። ጀግና የኔ ልጅ፣ አሁን መገናኛ ሰዓታችን ደርሷል። ቁጭ ብለህ ጠብቅ። እጅህን ወደ ላይ። ልጄ አባዬ ሲያናድድ መቻል ነው። አዎ በእናትህ ስንት ነገር ትሰጠኛለሽ ብዬ ዛሬ ሳስብ ይህን የማይረባ አሻንጉሊት አልሰጠችኝም። ምን አይነት እንግዲህ ምን ይደረጋል? በቃ ወይ ካልሆነ ሌላች ከመቻችላለሁ። አዎ በቃ እንግዲህ እንደዛ ይሻላል። በቃ ክላስ ሰዓት ደረሰ። ቻው አባዬ። እሺ በቃ ልጄ ቻው ቻው። ኧረ ለመታደል ስልኬ
ይኸውልህ ወንድሜ እኔ ከአንተ ጋር ምንም ችግር የለብኝም። የት ገባ? ሰላም፣ ዛሬ እስኪ አብረን ወደ ስራ እንሂድ። ያው የኛ ስራ የሚሰራው እንደምታውቁት በሌሊት ነው። ብዙ ጊዜ ቀን ቤት የማጥኛ ሰዓቴ ሲሆን ለሊት ደግሞ ወደ ተግባር እገባለሁ። እንደ አንድ ሌባ ኢንፍሉዌንሰር ዛሬ ይህን ቤት እንዘርፈዋለን ማለት ነው። በመጀመሪያ ፊት ለፊት ያገኟቸውን ነገሮች ማነሳሳት ጀመረ። እናም እዚህ ቪዲዮ ላይ የምታዩቸውን ሁሉንም እቃዎች መግዛት የምፈልጉ ኢንቦክስ ላይ አዋሩኝ፣ በቅናሽ ዋጋ እሸጥላችኋል። ለእናንተ ለፎሎወሮቼ የማልሆነው ነገር ስለሌለ ሌላ እቃ ለማየት ዞር ማለት ጀመረ። እናም እዚህ ጋር ኪችን ስገባ ማይሆን ነገር ነበር ያጋጠመኝ። እቃውን እንዴት እንዳግማሙት አላውቅም። ምን ግራ ገባኝ። ከዛ ብቻ እቃውን ማጠብ ጀመርኩኝ። ያው መልካምነት ለራስ ነው በሚለው እዚህ ጋር በጣም የምወደው የቲቪ ድራማ ጀምሮ ቁጭ ብዬ እያየው ነው። እናም ዛሬ በዚህ ቪዲዮ ላስተምራችሁ የፈለኩት ነገር በህይወታችሁ ስለሚመጡት ነገር እናም በመቀጠል ቤት ውስጥ አንዳንድ ጩኸቶች ስለሰማሁ ነገሩ ምንድን ነው ምናምን ብዬ መኝታ ቤት ስገባ ባልና ይፈሳፈሱታል ነው የምላችሁ። አሁንም ደግነት ለራስ ነው የሚለው ትዝ ብሎ ላገላግላቸው ሞክሬ ምንም ላላቅቃቸው አልቻልኩም። በቃ ለነብስ ነው የሚፈላለጉት። ጭራሽ እኔንም ጨመሩኝ። እናም በመጨረሻም እዚህ ጋር ቁጭ ብዬ እያማከርኳቸው ነው። በህይወታቸው ውስጥ ያለውን ችግር ለመፍታት እየሞከርን ነው። እግዚአብሔርም ረድቶን ለችግራቸው መፍትሄ ሰጥቻቸው እንግዲህ ምሽታችን እንደዚህ ያገባደናል። በቀጣይ ቪዲዮ እስከምንገናኝ ባይ